አሳስቧቸው ቃላብ ግን የት ጠፍቶ ነው በማለት ዜማ ጠየቀች። ነገር ግን አቢኒ ዜማን ላለማስቀየም ብሎ እኔ እኮ እሱን ሰውዬ ምን ያክል እንደምታምኙ ባላውቅም ግን ውስጤ የሆነ ነገር እያለኝ ነው ብሎ ሲላት፣ እንዴት እሱ እኮ ሲረዳኝና ሲያግዘኝ የነበረ ነው፣ ግን አሁን መጥፋቱ አሳስቦኛል፣ በእኛ ምክንያት እኮ እሱም ጥላቶች አፍርቷል ብላ ስትለው፣ አቢኒ ግን እኔ ግን እንደሱ አይመስለኝም ዜማ፣ እሱ ለምን እንደሆነ አላውቅም ከኛ በጣም እየሸሸ ነው፣ ከኛ ብዙ ነገሮችን ለመደበቅ እየሞከረ ነው፣ የሚያውቀው ነገር ያለ ይመስለኛል፣ ግን ለምን እንደሆነ ባላውቅም ውስጤ ደስ ያላለኝ ነገር አለ በማለት ነበር የመለሰላት። እንግዲህ ልዑል ወንድሙን ናቲን እኔ ምልህ ወንድሜ አንድ ነገር ልጠይቅህ በማለት የተነሳ እሺ ብሎ ሲለው፣ ዜማን ምን ያክል ትወዳታለህ ብሎ ሲል፣ ዜማን በጣም ወዳታለሁ እና ታዲያ ማግኘት አትፈልግም ብሎ ሲል፣ አይ ማግኘት አልፈልግም አሁን ይደርሳል ብሎ ሲለው፣ እንዴት ለምን እየወደድካት አታገኛትም ብሎ ሲል፣ ዜማን መውደድ እወዳታለሁ ግን ደግሞ የኔ ካልሆነች ብዬ አይደለም ካሁን በኋላ አንድ ሰው ለወደዱት መኖር መቻል ነበር ነው እንጂ ያለበት ግድ የኔ ካልሆነች ብሎ ብዙ ነገር ማድረግ የለብኝም። ከዚህ በላይ ይበቃኛል። ዜማን እጠላታለሁ ማለት አይደለም፣ እወዳታለሁ ግን ደግሞ ለእሷ ስል እሷን ካስደሰታት በእሷንም ደስተኛ መሆን እችላለሁ ብሎ ነበር የመለሰለት። እንግዲህ ቃላብ ከእድል ጋር እና ከኢዛና ጋር ተደዋውሎ አቤልንም ደውይለት እና ሶስታችሁም አንድ ላይ ሆናችሁ ጠብቁኝ ብሎ ደውሎላቸው ስለነበረ ወደ እነሱ ጋር እየሄደ ባለበት ሰዓት ኢዛና እድልን እኔ እኮ አንቺ ጋር የሆነ ነገር የጀመርኩ ቀን ነው ለዚህ ሁሉ የተዳረኩት፣ ከአንቺ ጋር ምንም አይነት ነገር መጀመር አልነበረብኝም፣ ህይወት ምስቅልቅሉን ያወጣሽው እያለት ሲከራከር፣ አንተ ነህ እንጂ ለጥቅም ብለህ ጓደኛህን የሸቅ ጥቅመኛ እያለች ከፍ ዝቅ ስታደርገው አለወጉ አለመግባባት ተፈጥሮ በጣም እየተከራከሩና እየተጣሉ ባሉበት ሰዓት እንግዲህ ቃል አመጥተው እናንተ ምን እያደረጋችሁ ነው? በዚህ ሰዓት እንዴት ትከራከራላችሁ? የት አለ ደግሞ ያንኛው ልጅ ብሎ ሲላት፣ የት እየመጣ ነው ደውዬለታለሁ ስትል፣ እንዳውም ያው መጣና ስትለው ነበረ። ነገር ግን እድል ቆይ ግን ምን አስቦ ነው ቃላብ አቤንን እና ያዳን እንዲሁም ደግሞ ሁላቸውንም ማግኘት ፈልጋለሁ ብሏል። በይብልጥ ደግሞ የፈለገው አቤልን ነው። ለምን ይመስልሃል ብላ ስትጠይቀው እንግዲህ ኢዛና ቆይ አቤል ማን ነው ምንድን ነው ብሎ ሲጠይቅ፣ አቤል ማለት እኮ ያ እየደወለ የሚያስቸግረን የነበረው ልጅ ብር ካላመጣችሁ አስይዛችኋለሁ እኮ ሲለን የነበረ ነው ብሎ ሲል፣ አሀ ለካ አንቺ ራስሽ ነሻ ስታስደውይ የነበረው ሲላት፣ እንዴ እንዴት እንደዚህ ትላለህ በማለት በጣም ሳይግባቡ ቀርተው እየተጣሉ ነበረ። ነገር ግን እድል ይህንን ነገር እኔ ሆን ብዬ አውቄ ያደረኩት ነገር አይደለም፣ ሰውየውን ስከታተለው ነበረ፣ ከዛ በሆነ ነገር ቀረብኩት፣ ተግባባን በማለት እንግዲህ ነገሩን ስትነግረው፣ ኢዛና ግን በፍጹም አላምንሽም፣ ያንቺ ተንኮል ነው፣ መጀመሪያውኑ ያንቺ ስራ ነው ነበር ያላት ማለት ነው። እንግዲህ ዜማና አቤኒ አብረው ቁጭ ብለው ጊዜ እያሳለፉና እየተጫወቱ ይገኛሉ። አቤኒ ያው ሁሉ ጊዜ ወራት ሲጠብቅ የነበረው እማገኝሽ አልመሰለኝም እኮ ከአሁን በኋላ ግን በፍጹም አንቺን ማጣት አልፈልግም እያላት ባለበት ሰዓት ሞቼስ በሆን ስትለው፣ በጭራሽ ይሄን ነገር እንዳትደግሚው ከአንቺ መስማት አልፈልግም፣ ሞቼ በነበር የሚለውን ቃል መስማት አልፈልግም ዜማዬ፣ እንኳንም ማገኘሽ ከዚህ በኋላ መቼም አልለይሽም እያላት ባለበት ሰዓት እሷም እኔም እንደዛው፣ እኔም እኮ አንተን በማግኘቴ በጣም ደስ ብሎኛል፣ እነዛ ነገሮች በጣም ናቸው የፈተኑን፣ እርግጠኛ ነኝ ደግሞ ለዚህ የዳረገንን እንደርስበታለን፣ ማን እንደሆነ እናውቅበታለን፣ ሶስተኛው ወገን ከእድልና ከኢዛና ጀርባ ያለውን ብናውቀው ምን ያክል ደስ እንዳለኝ፣ ምክንያቱም ጥላታችን ማን እንደሆነ ባውቀው ብዬ በጣም ቸኩያለሁ ስትል፣ እንግዲህ አንቺ ብቻ ከጎኔ ከሆንሽልኝ እሱን ለማግኘት ጊዜ አይፈጅብንም፣ ብቻ አንቺ እንኳንም ከኔ ጎን ሆንሽ እንጂ
እናገኘዋለን፣ እንደርስበታለን ነበረ እያላት ማለት ነው አቢኒ። ናቲ እንግዲህ የዚህ ሁሉ ስቃይና ግፍ መከራ ያሳለፉበት ያዳና አቢኒ እንዲሁም ደግሞ ዜማ አድርጎ ነበር የሚያስበው ማለት ነው። ምክንያቱም ልዑል እንደው ይሄን ያደረገውን ሰው ባገኘሁትና በተበቀልኩት ወንድሜ ብሎ ሲል እነዛ እርኩሶች እኮ ናቸው ብሎ ሲል እነማን ብሎ ሲል ዜማና አቢኒ ያዳ ብሎ ሲል እንዴ ወንድሜ በጭራሽ ዜማ የለችበትም እነሱ ይሄን አላደረጉም ብሎ ሲለው እና ታዲያ ማን ነው ሲል እሱን ባላውቅም ነገር ግን ዜማ በጭራሽ የለችበትም። እሷ እኮ ተወቅታ እኮ እኔ ነኝ ያዳንኳት ከተኛችበት ጥለዋት ጫካ ውስጥ ከጣሏት በኋላ እኮ አውጥቼ ሆስፒታል ወስጄ የዳነችው እኔ ባሳክማት እንጂ እኮ እኔ ባላሳክማት ኖሮ ዛሬ ላይ በህይወት አትኖርም ነበረ ዜማ በጭራሽ የለችበትም ብሎ ሲል እና ታዲያ ማን ነው? ምን እነማን ናቸው? ቆይ አንተ ይሄን እንዴት ልትል ቻልክ? ብሎ ሲለው ያ ኢዛና ነው የነገረኝ። እኔ ጓደኝነት የበልጦብኝ አልገልህም ብዬ ይዤ መጥቼ ነው እንጂ እንድገልህ ያዘዙኝ ዜማና አቢኒ ያዳ ሶስታቸው ናቸው። በተለይ ዜማ እንድትሞትላት በጣም ትፈልጋለች በማለት ስለነገረኝ ለዛ ነበር ብሎ ሲል በጭራሽ ዜማ እጇ የለበትም። ምክንያቱም እሷ ለራሷ እንዳንተ ታግታ ተወቅታ ተጥላ እኔ ነኝ ያተረፍኳት እንጂ ዜማ አንተ እንደምትለው እጇ የለበትም። ምናልባች አቢንም እጁ የለበትም ምናልባች ያዳ ሊሆን ይችላል ብሎ ሲለው እሱን ሁላችንም ተከታትለን እግር በእግር እንደርስበታለን ሲል እንዴት ሲል ነበረ። እሱም የሚጠበቅብን ከኛ አሁን ለምን አንዘጋጅም እያለውም ስለነበረ ልዑል ከኛ የሚዘጋጅብን እነሱ 10 እጥፍ ሲመጡ እኛ አንድ እርምጃ ከፊት ቀድመን መገኘት ነው የሚገኝብን፣ አታስብ ብሎ ሲል እንዴት ነው የማናስበው? እነሱ አስበውበት ሲመጡ እኛ ካላሰብንበት እንዴት ነው? ከባድ እኮ ነው የሚሆንብን ወንድሜ ብሎ ሲለው በጭራሽ ኢዛናና እድልን እነሱን ትንሽ ማስፈራራት ብቻ ነው የሚጠበቅብን። ብቻ እንኳን አንተን አገኘኸው እንጂ ዜማ በህይወትም ኖረች እንጂ እንኳንም ዜማ እጇ የሌለበት እንጂ ምንም አታስብ። ከዚህ በኋላ ያለው ቀላል ነው። እድልና ኢዛናን አግኝቶ ማስፈራራት ነው። ሶስተኛውን ወገን ማን እንደሆነ ለማወቅ በጣም ቀላል ነው ብሎ ሲል አንተ እንደምትለው ቀላል አይመስለኝም። ከሆነ ግን እሺ ነበር ያለው። እንግዲህ ናቲ አትፍራ ነው ያለው። ናቲ ሁላቸውንም አቅማቸውን ስለሚያውቃቸው ራሱ አቅሙን ስለሚተማመን ሶስተኛው ወገን በቅርብ እንደርስበታለን። ምንም የሚያሳስብ ነገር ነው፣ የሚያስፈራ ነገር የለም። እኛ ብቻ አንድ እርምጃ ከነሱ አንድ እርምጃ እየቀደምን መገኘት ብቻ ነው የሚጠበቅብን ነበረ ያለው ማለት ነው። እንግዲህ እድልና ኢዛና በጣም ፈርተዋል። በተደጋጋሚ ኢንስፔክተር ቃላት ባገኛቸው ሰዓት ናቲ እኮ ወጣ፣ ናቲ ናቲ እያሉ ነው የሚገኙት አሁን ሰዓት ላይ። ቆይ ግን እናንተ ልጆች ይሄ ናቲ የሚባለውን እንዴት ነው እየፈራችሁት ያላችሁት? ብሎ ሲላቸው እሱን አለመፍራትማ ከባድ ነው፣ ስለማታውቀው ነው እንጂ እኮ በጣም መጥፎና ኃይለኛ ሰው ነው። ማንም እሱን ማሸነፍና መቅደም የሚችል የለም። ናቲ በጣም ከባድ ሰው ነው ሲሉ ሁለታቸውን ሲመልሱለት ይሄን ያክል አትፍሩት፣ ቀላል ነው፣ በእኔ ተውት። አሁን አቤልን ካገኘሁት እሱን የማገኝበትን አድራሻ ስጭኝና እሱን ካገኘሁት ነገሮቹ ሁሉ ቀላል ናቸው ብሎ ነበረ ያላት ማለት ነው። ነገር ግን በምትሄድበት ሁሉ ሶስታቸውም ኢዛናም እድልም ቃላብ ሁላቸውም እያወሩ በተገናኙበት ሰዓት የእድልና የኢዛና ጭንቀት ፍርሃት፣ ምክንያቱም ወዲያውኑ እድልም ስታመልጥ ኢዛናንም እዛው ይኸውን ያንተን መግደል አቅቶኝ አይደለም፣ ነገር ግን በቁምህ መግደል ነው የምፈልገው። በቁምህ እያለ ስትሳቀቅና ስትጨነቅ እንድትኖር ነው እንጂ የምፈልገው አንተን እዚሁ መግደል አላቃተኝም። አንቺም እንደዛው ያመለጥሽ እንዳይመስልሽ፣ አገኝሻለሁኝ፣ የትም አታመልጭኝም ከኔ፣ ለሰራሽው ስራ እጥፍ ነው ማስከፍልሽ ብሎ ስላላት በጣም ነው የፈራችው ማለት ነው። እስካሁን ብዙ ነገሮችን አድርጋለች። ብዙ ልዑልን ራሱ ስትዳፈረው ነበረ።
ማንኛቸውንም ወደኋላ እንኳን ልዑልን ኢንስፔክተር ቃላብን ራሱ ምንም አይነት ፍርሃት አልታየባትም፣ ስትዳፈር ነበረ። ነገር ግን ናቲን በጣም ነው የፈራችው። አይደለም የሆነ ነገር አድርጎ ይቅርና ስሙ ራሱ ሲጠራባት እንዴት እየፈራችና እየተጨነቀች እንዳለ የሚታይ ነገር ነው ማለት ነው። እንግዲህ የሚያሳዝነው በዚህ መካከል አቤል ነው። አቤል እውነት ምን ሊያደርገው ነው ቃላብ እሱን ይህን ያክል የፈለገበት ነገር ምን እንደሆነ ሊገባኝ አልቻለም ማለት ነው። ሶስተኛው ወገን አቤል መስሎት ነው። በጭራሽ ይህንን ካሰበ ተሳስቷል። እንግዲህ ቃላብ ብቻውን ሆኖ አሁን ሁሉንም ነገር እግር በእግር እየደረስኩበት ነው፣ ያሰብኩት ሁሉ እየተሳካ ነው፣ ሁላቸውንም አንድ ላይ አገኝቻቸዋለሁ እያለ ነው። ምክንያቱም እሱ ሁላቸውንም ሲል ኢዛናና እድል በእጁ ናቸው፣ እንዲሁም ደግሞ ዜማና አቢኒ በእጁ ናቸው። አሁን ደግሞ ናቲንና ልዑልም አንድ ላይ ስለሆኑ ሁላቸውም የተሰባሰቡለት መስሎታል። ከነዚህ ሁሉ መካከል ያዳ ስለሌለ ወንጀለኛው ወደ ያዳ ስላመዘነለት ይመስለኛል እንጂ ቃላብ ከነዜማ ጋር ተለይቶ ከነ እድል ጋር እየሰራ ነው ብዬ ነበር ያሰብኩት ከዚህ በፊት። ነገር ግን እኔ እንዳሰብኩት ሳይሆን እሱ ሆን ብሎ እነሱን የቀረበው ሶስተኛው ወገን ለማወቅና ሶስተኛው ወገን ቶሎ እንዲደርስበት ስላሰበ እንጂ የእውነትም ዜማን መተው ፈልጎ አይደለም። ዜማ ከዚህ በፊት ልዑልም ቃላብን በጣም እየጠራጠረውና እያሰበው ስለነበረ ዜማ እውነት ታምኘዋለሽ? ይሄንን ሰውዬ ምን ያክል ትተማመኝበታለሽ? ብሎ ጥያቄ ጠይቋት ነበረ ከዚህ በፊትም። አሁን ደግሞ አቤኒ እንደዚሁ ልክ ልዑል እንዳለው አይነት እያላት ስለሆነ ቆይ ምንድን ነው እያለች እያሰበች እና እየተጨነቀች ትገኛለች። እንዲሁም ደግሞ እነሱ ጋር ከመጣ በጣም ቆይቷል፣ ከደወልላቸውም ቆይቷል። የት ጠፋ የት ገባ የሚለው ነገር አሳስቧታል። እውነት በእኛ ምክንያት እሱ ጥላ ስላፈራ የሆነ ነገር አድርገውት ነው ወይስ ደግሞ እነሱ እንደሚሉት እሱ ለሆነ ነገር ነው የመጣው እያለች እያሰበች ነው ማለት ነው። እንግዲህ አቢኒም በዚህ ሰዓት እኔ አንቺ እንድታስቢና እንድትጨነቂ ስላልፈለግኩኝ እንጂ ከኛ የሆነ ነገር የሚፈልገው ነገር ያለ ይመስለኛል። ምክንያቱም የሚያውቃቸው ነገሮች አሉ፣ ግን እየደበቀ ነው። ብዙ ምልክቶችን አይቼበታለሁኝ እያለ ሲነግራት ብቻ እሱን አላውቅም፣ በእኛ ምክንያት ብዙ ጥላቶችን ስላፈራ የሆነ ነገር አድርገውት እንዳይሆን ብዬ ነው እንጂ አንተ እንደምታስበው እንደዚህ ከሆነ ቀላል ነው ብላ ነበረ ያለችው ማለት ነው። በጣም የሚያስደስተው ነገር ናቲ ከጀግንነት በላይ ድጋሚ ሌላ ጀግንነት የሚታይ ልክ የጀግና ሰው አነጋገር ሲናገር የሰማ ነው ሁላችንም። ምክንያቱም አንዳንድ ሰዎች የምንወዳቸው ሰዎች የኛ ካልሆኑ ከኛ ውጭ የማንም ሊሆኑ አይችሉም ብሎ ብዙ አደጋ የሚያደርስ ሰው አለ። ነገር ግን እሱ ሁኔታውን አየው፣ ብዙ ነገር ተመልክቷል፣ ብዙ ነገር ደርሶበታል። ይሄ ነገር እየሆነለት አይደለም። ዜማ የምትወደው አቢኒን ነው። ስለዚህ ከዚህ በኋላ ዜማ መተው እንዳለበት ነው ያሰበው። ዜማ የምትወደው አቢኒን ነውና እሷ ከእሱ ጋር ደስተኛ ከሆነች በቃ በእሷ ደስታ እኔም መደሰት አለብኝ፣ ግዴታ የኔ ካልሆነች ብዬ ማለት የለብኝም ብሎ ያለው ነገር በጣም በቃ የወንድ ልጅ አነጋገር። ወንድ ልጅ ማለት እንደዚህ ነው። አንዳንዶች አሉ እንጂ የኛ ካልሆነች ብለው ብዙ ሴቶችን የሚያሰቃዩ ወንዶች ባሉበት ሰዓት እሷን ለራሷ ትቶ ደስተኛ ካደረጋት እሱን ከመረጠች እና ከእሱ ጋር ደስተኛ እንድትሆን እንጂ የምፈልገው የኔ ካልሆነች ብዬ ከዚህ በኋላ ምንም ነገር ማድረግ አልፈልግም ብሎ ሲለው ነበረ። እንግዲህ ልዑል ታዲያ የወደድካት እና ያፈቀርካት ዝም ብለህ ልትኖር ነው ሲለው፣ አይ ከዚህ በላይ ምንም ማድረግ አልችልም፣ ዜማ የሚያስደስታትን እና የምትወደውን ነገር መርጣለች። ስለዚህ በኋላ እኔ ደግሞ የእሷን ደስታ ሊያስደስተኝ እንጂ የሚገባው እኔ እሷ የኔ ካልሆነች ብዬ ከዚህ በኋላ ምንም የምፈጥረው ነገር የለም። ብቻ አሁን የምፈልገው ለዚህ የዳረገኝ ማን ነው? እኔንም ዜማንም የጎዳን ማን ነው? እሱን ማግኘት እና እሱን መበቀል ብቻ ነው እንጂ የምፈልገው ሌላ ምንም ነገር ማድረግ አልፈልግም ብሎ ሲለው፣ እሺ ወንድሜ ማወቅ ስለፈለኩ ነው፣ እሺ እንዳይከፋህ ብሎ ሲለው፣
አብሽር ወንድሜ አይከፋኝም፣ ምንም ችግር የለውም፣ ጥሩ ጥያቄ ነው እንዳውም የጠየከኝ ብሎ ስለነበረ ናቲ ማለት ነው። እንግዲህ አሁን ናቲ እድልንና ኢዛናን አግኝቶ እነሱን የተወሰነ ገረፍ አድርጎ ሶስተኛው ወገን ለማውጣጣት ነው እየፈለገው። የእውነት ይሳካለታል ብዬ አምናለሁኝ። ናቲ ምንም ነገር ከዚህ በኋላ የሚያግደውና የሚያስቆመው ነገር እንደሌለ እንግዲህ ቃል ገብቷል። ቃል በገባው መሰረት ያሳየናል ብዬ ሙሉ በሙሉ ተስፋ አለኝ ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለፍካት ሚዲያ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። መልካም ቆይታ ይሆንላችሁ።